እንደምን አመሻችሁ። አሜን። እግዚአብሔር ይመስገን። እኔ የምመሰክረው ያው የተደረገልኝ ነገር በጣም ብዙ ነው፣ ግን ከብዙ በትንሹ እመሰክራለሁኝ። የመጣሁት ከባህር ዳር ማይበረ በኩራት ነው። ስሜ መሐሪው ታዜ ይባላለሁኝ እና የሚያመኝ የነበረ በሽታ ሃይምሮ ጭንቀት ነበረ። ሃይምሮ ጭንቀት እያመመኝ 24 ሰዓት አለቅሳለሁኝ። እግዚአብሔር አምላክ ሆይ እንዲሁኝ ከመንገላተው እባክህ አምላኬ ወይ የእስራኤል አምላክ የድንግል ማርያም ልጅ ሞቴን እመኛለሁ፣ በቃ ግደለኝ፣ በቃ ውሰደኝ እግዚአብሔር አምላክ እባክህን እል ነበረ። 24 ሰዓት አለቅስ ነበረ። ለቤተሰብ አስቸግሬ፣ ለጓደኛ ለዘመድ አስቸግሬ ነበረ። እግዚአብሔር ይመስገን በቅዱስ ገብርኤል ተራዳይነት በእናታችን በቅድስት ድንግል ማርያም አማላጅነት በአባታችን እንባና ጸሎት ዛሬ ተፈውሼ እገኛለሁኝ። ለኔ የደረሰ አምላከ ዮሐንስ አምላከ ቅዱስ ገብርኤል ለእናንተም ይድረስላችሁ። ለቤተሰብ አስቸግሬ ቤተሰብ ተመራው ምን እናድርግህ ልጅ እያሉ 24 ሰዓት እኔ እያለቀስኩኝ ዛሬ ቁሜ በመሄዴ እንኳን በጣም እኔ እገረማለሁኝ። ተነስቼም እየርሁም በመንገድም ሁሌም በቃ እስከ የዛሬ 2 ወር ከ2 ሳምንት ነው የመጣሁኝ። እዚህ ቦታ ተቀምጬ እያለ ቁሜ በመሄዴ ራሱ በጣም እገረማለሁ፣ እደነቃለሁ። ያለፈውን ህይወቴ እያሰብሁኝ አንዳንዴ እንባዬ ይመጣል። አንዳንድ ጊዜ ደግሞ እግዚአብሔር አምላክ የእስራኤል አምላክ ክብርና ምስጋና ይግባህ እላለሁኝ። በዚህ በሽታ የተነሳ ደግሞ ከአንዲት እህቴ ጋር ተጣልቼ በጣም ተደባደብነ። ያጠፋሁ እኔ ነኝ፣ የረበሽኋት እኔ ነኝ። ከዛ በኋላ ተጣላነ፣ ተለያየን። በኋላ በየአስሩ ጸበል ያልሄድኩበት ጸበል የለኝም፣ እንዲሁ ያልሄድኩበት የለኝም። ከዛ በመጨረሻ ወደ ወንቅሸት ቅዱስ ገብርኤል ገዳም መጣሁኝ። 2 ወር ከ2 ሳምንት ሆነኝ። አሁን እግዚአብሔር ይመስገን እንደመጣሁኝ እግዚአብሔር አምላክ የእስራኤል አምላክ ሆይ እኔ አጥፍቼ እኔ በድያት ያች ልጅ የተጣላዋት ልጅ እኔ ይቅርታ ብያት ይቅርታዬን ከተቀበለችልኝ በአውደ ምሕረት ቆሜ እመሰክራለሁ ብዬ ስሳል ወዲያው ስደውልላት ሳቀች። ስስቅ እንዳለ ድንግጥ አልኩኝ። ክፉ ነገር የምትናገር ነው እንጂ በጎ ነገር የምትመልስልኝ አልመሰለኝም ነበረ። ወንድሜ ደህና ነህን አለችኝ። እግዚአብሔር ይመስገናለሁ እህቴ አልኋትኝ። ልደውልልህ ነበር እኮ እንዳመመህ እኮ አውቄያለሁኝ። ልደውልልህ ብዬ ሴሜ ጠፍቶ ነበር። እንደገና በአዲስ አውጥቼ ስልክ ቁጥር ጠፍቶኝ ከጓደኛህ ልቀበል ብል በቴክስት ላኪልኝ ብያት መላክ አልችልም ብለህ ነው እንጂ ልደውልልህ ነበር እና ደህና ነህ አለችኝ። እግዚአብሔር ይመስገን እኔ ደህና ነኝ። ያው እንግዲህ ድኛለሁኝ። እግዚአብሔር ይመስገን ይቅርታዬን ተቀበይልኝ ስላት ችግር የለውም የኔ ወንድም በሰላምና እንጂ ያንተውና እኔ ጠብ ችግር የለውም አለችኝ። የኔ የደረሰ አምላከ ገብርኤል አምላከ ዮሐንስ ለእናንተም ይደርስላችሁ። ወስብሐት ለእግዚአብሔር። እኔ የመጣሁ ከክልል 6 ነው፣ ግልገል በለስ። በእግዚአብሔር ቸርነት በእመቤታችን አማላጅነት በቅዱስ ገብርኤል ተራዳይነት በአባ ዮሐንስ እንባና ጸሎት እንዲህ ስል መሰክራለሁ። ለኔም ለልጄም ነው እና ለዋርሳዬ ልጄ ታማ ፓዊ ሪፈር ይጣፍላትና ወደ ባህር ዳር መጣለሁ። ተጥፎላት ስመጣ 3 ጊዜ አመላለሱኝ። ከዛ በቃ የጋንጃ እጤ ነው አሉኝ። ይሃንን ራጃንስተው ምንም ማድረግ አንችልም፣ 1 ማንኪያ በ1 ሊትር ውሃ አፍልተሽ አሻቦ እሱን በሲሊንጋ እርጫት አሉ። ምንም ያንን ባረግላት ምንም አልተሻላትም። ወደ ወንቅሸት እዣት መጣሁኝ። ከወንቅሸት እዣት ስመጣ መተንፈስ አችልም ነበር። በቃ እንቅልፍ አተኛም። በጣም ነው የምትጨናነቅ። ለምን አፍንጫዋን ቀን ያው ባፏ ትተነፍሳለች። እንቅልፍ ከተኛሽ ግን መተንፈስ አችልም። በቃ አፏ ስለሚገጠም ማለት ነው። ከዚህ እህት የነበረች እዣት ስመጣ በቃ እንደ ማንኛውም ሰው በቃ ደና ተነፈሰችልኝ። አሁን እንደ ጓደኞቿ ደና በቃ ሁናልኛለች። ለኔ የደረሰ ለእናንተም ይድረስላችሁ። እንደገና ለራሴ ጉበት
አስም፣ ግፊት ነበረብኝ። አሁን ከዛ ጉበት አለብሽ ብለው ከፋዊ ወደ ባህር ዳር አሁንም ላኩኝ። ከባህር ዳር ስመጣ ማሽኑ መመጠኛው ተበላሽቷል የለንም ብለው መልሰው ላኩኝ። መልሰው ሲልኩኝ በቃ እንግዲህ ምን አማራጭ አለኝ? እንዲያውስ ያየሁት ገዳም አለኝ የለ ስንቱን እህት የራሱ አብዳ ነው ነበር። አብዳ መጣ ከዚህ ተፈውሳ ነው ተመልሳ ድና ይሄድሽ። ዛሬ በቃ ኖርማል ናት። ወንድሜም እንደዚህ በቃ ብዙ ነገር ነው የተደረገልን። ያው መቼም ሰው ስለበዛ በትንሹ ተልተሎ ብለን እንትን ልበል ብዬ ነው እንጂ አሁን እንደዛ ሲሆን በቃ ወደዚህ መምጣት አለብኝ። በቃ አኪም መመላለስ ምንድነው ብዬ ወደዚህ መጣሁኝ። አሁን ወደዚህ መጥቼ አሻቦ ሁላ አልበላም ነበር ተከልክዬ። እንኳን መራመድ ቀርቶ ማለት ነው እጄን እንዲችና እንዲሽ ማድረግ አልችልም። በቃ በጣም ይደክመኛል ጉበት ስለተባልኩ ማለት ነው። በጣም ነው የሚደክመኝ፣ መንቀሳቀስ አልችልም። ልጄን ይዤ መጣሁ አስታማሚ፣ ሰርቼ መብላት አልችልም። አሁን ከቶስ ይህን ተራራ እየወጣሁ እየወረዱ ኖርማል በቃ እየሰራሁ እያበሰልኩ በላለሁ፣ ደህና ነኝ። የተከለከልኩትን አሻቦ ሁላ እየበላሁኝ በቃ በቁልቁል አንጀት የሚመስል ነገር በቃ እየተቆራረጠ ነው ይወጣልኝ። ብዙ ነገር ነው ይወጣልኝ በቁልቁል እና ለኔ የደረሰ ለእናንተም ይድረስላችሁ። እና በቃ እኔ ማለት ነው ብዙ ነገር ተደርጎልኛል። በቃ ብዙ ነገር በትንሹ እንዲው ከብዙ በትንሹ በቃ እንትን ልበል ብዬ ነው እንጂ ብዙ ነገር ነው የተደረገልኝ። በቃ ፈጣሪ በአባታችን በአባ ዮሐንስ እንባና ጦለት ጋሻችን፣ መከታችን፣ አሌንታችን፣ ኩራታችን፣ ተስፋችን እሱ ግን እንደገናኛን አሌንታዬ፣ መምኬ፣ መኩሪያዬ ነው የሚለንኛል። የኛ አሌንታ፣ የኛ መኩሪያ፣ ጋሻ መከታችን፣ ሁለመናችን በቃ አባታችን አባታችን ለዓይነ ሥጋ ያብቃልን፣ በሰላም ይመልስልን። ስላዳመጣችሁኝ አመሰግናለሁ። እኔ የመጣው ከጀዊ ወረዳ ነው። ከጀዊ ወረዳ ነው የመጣው። ቀበሌ ስሚዳ ፍሪንጥ ይባላል። ስሜ ያረጋኝ ጌትነት ነው። የክርስትና ስሜ ገብረ ኢየሱስ እባላለሁ። እኔ እርኩስ መንፈስ በሽታ በሙላ ሰውነት የተቀላቅሎ ማደርገው ቋንቋ ጠፍቶ የነበረ ሕክምና ስሄድ ማይሉት የለኝም። ካላዘር አሟሃን ይላሉ፣ ትላትል አሟሃን ይላሉ። ያጥንት መንሸራተት ወደ መቀርሳ ወደ ተለያየ ሊቀያየርብህ ነው እያሉ ከዚያ ሲሉ የመጨረሻ ትቢ ያሉ ደግሞ ካትቢ ቢሉ አማራጭ ጠፋ። አማራጭ ሲያጣ እንግዲህ ወንቅሸት ገብርኤል መሄድ አለብኝ ብዬ ወንቅሸት ገብርኤል መጣሁ። አምና ወዲያ ነው የመጣሁ። አምናም እንግዲህ እንደዚሁ ምስክርነት አድርጃለሁ። መጣሁ ይህን ሁላ በሽታ ያለ አንድ ብር ክፍያ ወንቅሸት ገብርኤል ላይ በአባታችን በበረሃው መናኝ እንባና ጦለት ድኛለሁ፣ ተፈውሻለሁኝ። ምበላ አልጫ ወጥ ነው። አሻቦም የረባም አይነከውም። ድኝሽ ዝም ብሎ አልጫ ነው። ያንን ስበላ እንኳን እህሉ ውሃውም ስጠጣው በዚህ በደረቴ አይመጣም ነበር። የሚሄድ በዚህ በትክሼ በጫንቀዬ ነው። በጫንቀዬ ነው የሚሄድ ነበር። ግን የወንቅሸትን ጠበል መጥቼ ገና ስጠጣ ጨው ሀምን የሰጠኝ መልሰኝ፣ ጨው ሀምን የሰጠኝ መልሰኝ፣ ሀምን የሰጠኝ መልሰኝ። እህሉ ምን ሄዳ በዚህ በደረቴ ያለው በሽታ እየተለቃለቀ እየወጣ ወደቀልኝ። ያተት በሽታ ዝም ብሎ አንድ ቀን ቢጫ የሚመስል ይወጣል፣ አንድ ቀን አረንጓዴ፣ አንድ ቀን ቦረወር፣ አንድ ቀን ደግሞ ስብ እየመሰለ እየተቀያየረ ወጦልኛል። በየቀኑ በዚህ በግራ ጭንቅላቴ ነው የሚወጣ። እንደው ከ30 እና ከ40 በላይ ይበልጣን። ቅንቡርስ የው ነፍስ የለውም እየሞተ እሱ ወጦልኛል። የውሃ ደንጎለጭ የምታውቁት ከሆነ እሱ እየሞተ ወጦልኛል። አቁንጣራ በሽንቴ ይሄ ሁላ ወጦልኛል። ብዙ ነገር ነው ተደርጎልኛል። በቤተሰብ ላይ አልጆቼ ጋርም አባልቴ ጋርም ሰላም ሁላ አጥቼ ነበር። እሱን ሁላ ዛሬ በቃ ፍቅር ሰላም አግኝተናል። ቢያንስ ከብቱ እኔ ካበረት ሰድ ብዙ ከብት ዛሬም አለ ቅድም ነበረኝ። ከብቱ እኔን ሲያይ ገና ድምጤን ሲሰማ መጫጫህ ነው ነበር። መጦ ሰውነት የመላስ እንደዚያ ማለት ነው ነበረ። ከዚያ ግን እኔን ገና ሲዞረኝ እኔ በረት ሰድ ያ ከብት
ወጦ በረቱን ጥሶ ነው የሚሄድ። አይቆምም። አሁን ወንቅሸት መጥቼ ግን ጠበሉን ካረጨው ከውቱ እየለሰለሰ ፍየልም አለኝ። ዝም ብሎ መውለድ መሞት ነበር። ፍየሉም ደና እየወለደ እያሳደገ ከውቱም እየለሰለሰ ሰላም እየሆነልኝ እየህዷኒ ሰላም አግኝቻለሁ። እኔ ብዙ ነገር ተነግሮ አያልቅም። ብዙ ነገር ተደርጎልኛል። በወንቅሸት ገብርኤል በአባታችን እንማና ጦለት ብዙ ነገር ተደርጎልኛል። ደግሞ በዚህ አርጎ እግሬ ያነድ ያቃጠለኝ ነበረ። ያነድ ያቃጠለኛል። አሁን ጥቅምት ላይ እንዲያው ባሳለኝ የአባታችን የምስክር ደብተር አለች። እሷን አምና ገዝቼ እጄ ነበር። እጄን እግሬን ማታና ማልዳ ሳሻሸው ዝም ብሎ በዚህ በእግሬ አጉልበቴ በታች ቆሰለና ያልተባለ መግል ዝም ብሎ ሄደ። በዚህ በእጄ ያው ለምጡ ዛሬም አለ። እግሬ ላይም ለምጡ አንባሳያችኋል። አሁን እንደዚህ አሁን ያም ያነድ የሚያቃጥለኝ ሁላ በአባታችን እንማና ጦለት እኔ በቃ ተፈውሻለሁኝ። ሁሉ ነገር ተደርጎልኛል። ለእኔ የደረሰ ለእናንተም ይድረስላችሁ። እኔ የመጣሁት ካዊ ዞን ከአዮ ጓጉሳ ወረዳ ነው የመጣሁት። የዓለም ስሜ አንዳርጋቸው ወዳጅ እባላለሁ። የመጽሐፍ ስሜ ገብረ እግዚአብሔር እባላለሁ። ያው ከተደረገልኝ ነገር በትንሹ ነው። ያው መቼም ሰው የተደረገለትን ነገር መናገር አለበት፣ መመስከር አለበት እውነታውን። እንደው ዝም ብሎ የተደረገለትን ነገር በወዱ ይዞ ሾልኮ መሄድ ውለታ ቢስ ማለት ነው። ምስጋና የሌለው ሰው ውለታ ቢስ ማለት ነው። የተደረገለትን ነገር አለመናገር እና ያው አላበዛም ካለው የተሰለፈውም ሰው ብዙ ስለሆነ የተደረገልኝ ነገር በጣም ብዙ ነው እና እኔ ይሄን ገዳም በ2013 ዓመተ ምህረት ለ2014 ዓመተ ምህረት በርበሬ ዘራለሁኝ አላቀውም ነበርና ከአቅም አኳያ በርበሬ በሰላም ቢወጣና 12000 ብር ብሸጥ ወንቅሸት እሄዳለሁኝ። ገና ወጣት እያለሁ ነው። እንዳሁኑ ትንሽ በስል ያለ እንትን ማምሮም አልነበረኝም። ወንቅሸት እሄዳለሁኝ አሉ። ያው ስለት ማለት ነው እና ከኛ አካባቢ ማለት አዮ ጓጉሳ ወረዳ ማለት ይናባራ ቀበሌ ወይም ወዲት አካባቢ ነው። ብዙ ህዝብ ወደዚህ ይመጣል እና እኔ እንደዛ እንዳልኩኝ 12000 ብር ሸጥኩኝ በርበሬ። ወደ 3000 ምናምን በቆሎ ሸጥኩኝ። ወደ 15000 16000 አካባቢ በኪሴ ብር ያሱ። ከዛ በኋላ ተረሳና እናቴ ወደዚህ ወደ ደቡብ ጎንደር አካባቢ ናት፣ ወደ ሙጃ ሰዲ አካባቢ ይዛኝ ሄደች ወደዛ። ይሄኛውን ቦታ ተውኩ፣ ተረሳሁት። ከዛ በኋላ በርበሬ መሬት ተከራየሁ፣ ደረቀ በዜሮ በቃ እና ከዛ በኋላ ያው ይሄን ቦታ ተውኩ፣ ተረሳሁት እና እናቴ ላይ ክፉ መንፈስ አለባት፣ ያጨቃጭቃታል። በቃ ማልቀስ መሳደብ ነው። የሚያስደስታት ስታለቅስ ነው፣ የምትደሰተው በጣም ስታለቅስ ነው። እና እኛ ልጆቿ ላይ ስትሳደብ ነው። የሆነ ተደስታ አመት በዓል አሁን ዛሬ ፋሲካ ነው፣ ቤት ላይ በጣም ፋሲካ መስሎ አይውልም። እኛ ቤት በጣም ያሳዝናል። እና መጨቃጨቅ ሳታልል ስንታረቅ ሳታልል በቃ የሆነ ለመባል የሚያስጠላም ሁላ ማለት አልኮልም ትጠቀማለች። ምንም እዚህ ቦታ ላይ መደበቅ ስለማያስፈልገው እውነታውን ስለሆነ መናገር ያለብኝ ትጠቀማለች። የንስሐ አባቴን ወስጄ አባታችንን ወሰርኩና እንዲመክሩልኝ እንዲገስጡልኝ አደረኩኝ። ከዛ በኋላ ተወገዘች። እኔ ሳልፈቅድልሽ ልጄ እንዳትጠቀሚ አላት እና አረቂውን በሃይላንድ ነው የምትይዘው። ተወገዘች። ደብቃ ታስቀምጠዋለች። አረቂውን መኝታዋ ላይ ነው የምታረገው። ጧት ሆን ብላ በጾሙ አርብና ሮብ ነው የምትጠቀመው። በጾሙ አርብና ጾም ጧት ትጠጣዋለች። ከዛ በኋላ መሳደብ ነው። በዚህና በጎኗ በቃ የሆነ ዳፋ ቅንት እስከሚላ መሳደብ ነው። እርሻ እግዚአብሔር ይመስገን እርሻ አለን፣ በሬም አለን። ልጆች እያረሱ ትንሽ ወንድሞቼ ህዳ ትሰድባቸዋለች። እንደዚህ እየተመላለሰች አታሰራንም ነበር።
እና መከራ በጣም ተሰቃየን። እኔ ተሰደድኩኝ። ከዛ ጥዬ ወጣሁኝ ወደ ሌላ አካባቢ፣ ወደ ምዕራብ ጎጃም አካባቢ ነው ያለው ሽንዲ አካባቢ እና ነሐሴ 27 መጣሁኝ። ሰው ሲጨንቀው ነው መድረሻ ሲያጣ ነው ይሄን ቦታ የሚረግጠው። እና ልክ እንደ ንዛዜ ወረቀት ወቅቱ ነሐሴን ታስታውሱ ሰዎች አስፋልቱ ላይ እዚህ ጋር ፍተሻ ነው፣ እዚህ ጋር ፍተሻ ነው። ስጋት ነው በቃ ለመውጣት። እንደ ንዛዜ ወረቀት ጽፌ አልጋው ሳጥን ላይ አስቀምጬ መጣሁኝ። ልክ ንዛዜ ጦርነት ስለሆነ ላልመለስ እችላለሁ ብዬ እና በአልጋው ሳጥን እንደ ንዛዜ ነው በሳጥኑ አስቀምጬው መጣሁኝ። ከዛ በኋላ እግዚአብሔር ይመስገን በሰላም ገባው። እዚህ ህዳር 2 ድረስ 39 ቀን ቆየውኝ። እዚህ ባለቤቴ ብቻዋን ያለችው፣ እዛ ካከራየታችን ውጭ ሌላ ዘመድ የለንም። ስጋ ወደዛ ደግሞ ሀሳብ እንትና ለይና ወጣሁኝ፣ ወደዛ ተመለሱ። ከዛ እዚህ ያለሁኝ ቅዱስ ገብርኤል እውነት እናቴን እዚህ ገዳም ላይ መታ በቃ ሲሆን ድነቷን ካለዛ ግን መድኃኔዓለም እንደው ብታርፍም ራሱ ይሄን ገዳም ሳትረገጥ ተንበርክኬ ነው መሰክረው ብያለሁ። እናቴ እዚህ ገዳም ሳትደርስ የሚገፋፋት የሆነ መታነቅ ታንቃ ራሷን ማጥፋት ነው የሚገፋፋት እና ቅዱስ ገብርኤል እዚህ ገዳም መታ የተረገጠችው እንደው ተንበርክኬ መሰክራለሁ እውነታው ብዬ አሁን ዛሬ ወር ከምናምን ሆኗታል። ዛሬ መታ እዚህ በመካከላችሁ ትገኛለች። ስጋው ደሙ ተቀበላለኝ። ለኔ የደረሰ አምላክ ለእናንተም ይድረስ። እልል ብላችሁ እግዚአብሔርን አመስግኑልኝ አንድ ጊዜ። አባታችንን እውነት የሰላም አባት፣ የድሆች አባት እግዚአብሔር አለመታደል ሆኖ ሰዎች ከሌላ ቦታ እየመጡ እያዩ ይሄን ቦታ እየተባረኩ አስቡት። 2003 ላይ የተመኘሁት ቦታ በ2017 ማለት 14 ዓመት ከንቱ ልፋት ነው ስለፋ የነበር ማለት ነው። ምንም ነገር በቃ ረድኤት ፍቅር አጥቼ በረከት አጥቼ ነው የምኖረው የነበረው። እናታችን በቃ ልጅን ያህል ነገር ተንገላታ ነው ያሳደገችን። ለሷ የማይገባ ነገር በቃ እሷ በጣም ሴትም ወንዱም ምናምን ያሳደገችን እናታችን። ግን እግዚአብሔር እንዲያው ሰው ከባድ ነው ጎበዝ፣ በጣም ሰው ከባድ ነው። ለድሃ አልቅሳና ሲድሩም ዘፍና ነው። ግን የሚገርም ነው በጣም እሱ የእውነቱን እሱ ይዞታል። እግዚአብሔር ይመስገን ለዚህ ቀን በቃችልኝ። ለኔ የደረሰ አምላክ ለእናንተ የሚድረስ። አባታችንን በቃ የዘላለም ያኑርልን፣ ገዳማችን ይጠብቅልን፣ በሰላም ላይ ነስጋ ያብቃልን። አባታችን አመሰግናለሁ ስላዳመጣችሁኝ። እሺ እኔ የመጣሁት ከጠገዴ ወረዳ ሰጋሎ ማህበር በኩራት ነው። ስሜ ብርሌው ጥላነህ ወይም የመጽሐፍ ቅዱስ ስሜ ደግሞ ክንፌ ሚካኤል እባላለሁ። እኔ ሁለት ነገሮችን መመስከር እንፈልገው በአባታችን እንባና ጸሎት በእናታችን በድንግል ማርያም አማላጅነት በመልአኩ በቅዱስ ገብርኤል ተረዳይነት የተደረገልኝ እንዲህ ስል እመሰክራለሁ። በመጀመሪያ አባቴ ለ30 ዓመት የኪንታሮት በሽታ ሲያሰቃየው ነበረ። አሁን በነሐሴ እስከ መስከረም መጥቶ ከኪንታሮት በሽታ ነፃ ሆኖ ልጅ ድኖ ተፈውሶ ወደ ሀገሩ ሂዶልኛል። በመቀጠል ደግሞ እኔ ትዳር አልባ ነበርኩኝ። የዛሬ ዓመት እዚህ መጥቼ ያው ለቅዱስ ገብርኤል አልቅሼ ነግሬው ነበር። አሁን ግን ለትዳር አውቅቶኛል። ጥር 4 ላይ ትዳሬን ፈጽሜያለሁ። በመቀጠል ደግሞ በመስከረም 21 ላይ የሆነ ያመኛል። ሲያመኝ ወደ ሕክምና ሄድኩ። ሕክምና ሲሄድ ሁለቱ ኩላሊቶችህ ጠጠር አለባቸው፣ ስለዚህ በቀን ከ5 ሊትር በላይ ውሃ መጠጣት አለብህ አሉኝ። ይሄን ውሃማ አልጠጣውም እንዴት አየጠዋለሁ አልኩና የወንቅ እሸት እምነት ነበረኝ። ያን እምነት በ2 ሊትር ሃይላንድ ጧት እየበጠበጥኩ ለ1 ወር ያክል ጠጥቼ አሁን ከሁለቱም ኩላሊቶቼ ነፃ ሆነዋለኝ። ለኔ የደረሰ አምላክ ዮሐንስ አምላክ ገብርኤል ለእናንተ የሚደርስላችሁ። ስላዳመጣችሁ ያመሰግናለሁ። እኔ የመጣሁት ከሰሜን አቸፈር ነው። ሆርሄ ኢየሱስ ይባላል። ስሜ ትዕግስት አታላይ ይባላሉ እና እኔ በጣም ያመኝ ነበር። ራሴን መቆጣጠር ያተኝ ነበር እና እንቅልፍ ይለኛል፣ ያፈዘኛል። ግን ጸበሉን በመጠመቅ እምነቱን በመጠመቅ እግዚአብሔር ይመስገን አሁን ተሽሎኛል። እኔን የደረሰ ለእናንተ ይድረስላችሁ። ሁለተኛ በጣም ይዘገኝ ነበር ጉሮሮዬን እና በመንፈስ ቅዱስ ነፍሳት ወጦልኛል። እኔን የደረሰ ለእናንተ ይድረስላችሁ። ሶስተኛ የምመሰክረው ለአባቴ ነው። አባቴ በጣም ያመው ነበር። ስራ ውሎ እንቅልፍ አይተኛም ነበር። በቃ ቀጥ ብሎ ሌሊቱን ነው የሚያድር ነበር። አሁን ግን ጸበሉን በመላክ እምነቱን በመላክ አሁን ተሽሎታል። እኔን የደረሰ ለእናንተ ይድረስላችሁ።